ጋር አይሆንም ብዬ ላስብ የቻልኩት እኮ ከሷ ጋር ነገርች እሺ ይኸውልሽ አሁን አንቺ ማነጋገርሽ ያስታውቃል እኮ እርግጠኛ አልሆንሽም ይሄ እርግዝና ውሸት እንደሆነ ከምላስሽ ያስታውቃል አነጋገርሽ ራሱ ማለት ነው አይደለም ይሄ ሆን ብላ ቤተሰብ አብርሃምን ያው ከሩታ ጋር ያለው ነገር በደንብ ለመገንጠል ያረጋችው ነገር እንጂ እርግዝና ውሸት ነው ምክንያቱም የጓደኛዋ ራስ ታወራ እየተንተባተበች ነው ያው እነሱም የተንተባለቁ እርግጠኛ አይደለሽም እኮ እርግጦ የሆነውን ነገር አባባት ነው ያላወራም ማለት ይሄ ምንም የሚጋነን እንትን እኮ አይደለም እኔ ከማን እንዳረገዘች ምንም ማውቀው ነገር የለም እሷ ራሷን ከማን እንዳረገዘች ራሷን መጠየቅ ትችላለች ከዛ በዘለለ ግን እኔ በሰዓቱ ሌላ ስለነበረች ራስ ስለነበረች ከአብርሃም ብላ ተናገረች አይ እውነት እንዴት ይሆናል ደግሞ ከአብርሃም ልጅ አንድ ጭምጭምታ ሰምተን ነበር አንቺም ሳትሰሚው አቀሪም ያው ሚስጥር አይደለም ሚዲያ ላይ ወጣ ነገር ነው እንዲ እርጉዝ ነኝ ምናምን እያለች ሰሞኑን ስታወራ ስለነበር እና የመጥፋቷም ነገር አንቺ ጋር የመቀመጧም ነገር ምናምን እንትን ስላለ እንዴት ነው ማለት ዝም ብለሽ እስኪ ብትነግሪኝ እርግዝና እውነት ነው ውሸት ነው በጣም ብዙ ለሆነ ያው በርግጥ ረፍት ታረግ ነበር እኔ ጋር መጣ የነበረው በዛ አጋጣሚ ትንሽ ህመም ሲሰማት ወደ ሆስፒታል ይዣት ሄድኩኝ ከዛ ይዣት ሄድኩኝና ያው ምርመራ እንዳለ ምርመራ ተደረገ ያው በርግጥ እርጉዝ ነች እርጉዝ መሆኗን ሰማን ኦኬ ትክክለኛ ነው እርግዝናዋ አዎ አይ ማለት አንቺም ከሷ ጋር ተባብረሽ እዚህ ጋር አብርሃምን ወጥመዱ ስለመክተት ወይ ደግሞ እሱን ለማሰር ምናምን እንዳይሆን ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ ቁጭ ካልኩበት ተነስቼ ለቤተሰቦች ክብር ማለት ነው እንዴት ናችሁ ቤተሰቦች ደህና ናችሁ ወይ እኔ ያለው ፈጣሪ የተመሰገነ ይሁን እናንተ እንዴት ናችሁልኝ እንግዲህ ሰሞኑን እየተጠፋፋን ነው ቤተሰቦች እንግዲህ በአንዳንድ ነገሮች ጉዳይ ያው እኔም ጠፋ እያልኩ ነው አይጠፋውበትም ምክንያት ደግሞ ብዙዎቻችሁ ታውቃላችሁ ተስፋ አደርጋለሁ ያው ብዙ ችግር እየተፈጠረብኝ ነው ብዙ ነገር እንትን እያለ ነው እንግዲህ ያው ግን ሁሉንም ፈተና ከፈጣሪ ጋር ሆነን እናልፈዋለን ያው እንግዲህ ሰሞኑን እስር ቤት መሆኔን መግባቴን መቼም ማታውቁ የላችሁም ብዬ አላስብም አውና እስር ቤት ነበርኩኝ ያው ትንሽ ክስ ምናምን ነበረብኝ ግን ያንን እንደምንም ብዬ ወጥቻለሁ ያው ባልታወቀ ነገር ብገባ እኔ ደግሞ መልሼ በከሳቸው ያው እነዛ ሰዎች ይጠየቃሉ ከኔ በለጣ ብዙ ነገር ሊደርስባቸው ይችላል ምክንያቱም ባላረኩት ነገር ስለሆነ የተከሰስኩት ማለት ነውና አንድ ቀንም ሁለት ቀንም ቢሆን ለምን ማረሚያ እስር ቤት ለምን አድራለሁ እና ያው በከሳቸው የበለጠ ብዙ ነገር ይጎዳሉ ግን እኔ ለፈጣሪ ትቻለሁ እና ደግሞ ያው ባለቤቴም ትንሽ ነገሮች ትንሽ ስለከበዱት የሚፈጠረው ነገር ማለት ነጋጠባ ጸብ ነጋጠባ ክርክር የሆነ ምናምን ነገር ስለደበረው ትናንትና ያው ሽማግሌ ይዞ ከኤርሜላ ጋር ሊያስታርቀን ሞክሮ ነበር በሰዓቱ ግን ያው ይዞ የመጣው ሽማግሌ ትንሽ ከፍ ያሉ ሰው ወይ ደግሞ የሚከበር ሰው ስለነበረ በሽታ አልፌዋለሁ እዛ ጋር መከራከር ምናምን ስላልፈለኩኝ እንግዲህ አይታችኋል ጸጥ ብዬ ነበር ሳዳምጥ የነበረው እና ያ ምንድነው እዛ ጋውን በከራከራይ ምናምን ብል ያው እሳቸውን ማድከም እንጂ እንትን አይሆንም ስለዚህ እኔ ደግሞ ያንን አልፈለኩትም ያው በሽታ አልፌዋለሁና የኔና የሄርሜላ ነገር እንደዚህ በቀላል የሚፈታ ነገር አይደለም ማለት ያው ብዙ ነገር አድርጋኛለች እኔ የሷን ሩብ ያህል ምንም የደረስኩባትም ያረኳትም ነገር የለም እሷ ግን ብዙ ነገር አድርሳብኛለች ምናምን አሁንም እኔ ምንም አላረጋትም እንግዲህ ከፈጣሪ ታግኘው ፈጣሪ ይከፍላታል ማለት ነው እጥፍ አድርጎ ፈጣሪ ለምታረገው ነገር በሙላ በሰዎች ላይ ለምትሰራው ክፋት ምንም እንግዲህ ፈጣሪ ይከፍላታል እንግዲህ አሁንም ያው አርግዣለሁ ብላ መታለች ቤተሰቦች በጣም ደግሞ የሚገርመው ነገር ብዙ አዳዲስ ትወናዎችን ትችልበታለች በየቀኑ አዳዲስ ትወና አዳዲስ ስክሪፕቶችን ነው ይዛ የምትመጣውና በጣም የሚገርመው ያውኑ ደግሞ በጣም አጥንታ ምናምን በጣም ለየት ያለ ደራሲ ነው የደረሰላት እና አርግዣለሁ ምናምን ብላ መጣች እስቲ ይሁን አይደርስ መስሏት በቋት ምናምን ጨርሱት እናንተ የማይነጋ መስሏት ማለት ነው ነገር ግዝና እንደዚህ ሆዶቶ ምናምን እንደሚኬድ አታውቅም ነው እሷም እንደ ሆነ ሰው እንደለመደችው ሰርፕራይዝ ወይ ፕራንክ ምናምን ልትለን ነው አይታወቅም እኔ ግን
በቃ የዚህ እርግዝና ነገር ምንም ስላልተዋጠልኝ ማለት ነው። አንድ የቅርብ ጓደኛዋ አለች፣ ያው እዛ አዲስ አበባ ነው ልጅቷ የምትማረው እና በዛ ነው አብረው ይገናኛሉ፣ አብረው ናቸው ምናምን እና እኔ እሷ ጓደኛዋ እንዳጋጣሚ እዚህ ነው ያለችውና እሷ እንደምንም ብዬ አሳምኜ ቀጥሬያታለሁ። ምክንያቱም ስለዚህ እርግዝና ማወቅ ስለምፈልግ ማለት ነው። የዚህ እርግዝና ነገር በጣም እኔ ከንክኖኛል ማለት እንዴት አብረው ሳድረዋል ወይ ነው የኔ ጥያቄ። እንዴ አብርሃም እኮ የፈለገ ነገር በጣም እንዲያናዳጅ ልጅ ነው አውቃለሁ። በጣም እንዲያናድድ ሩታን ለማብሸቅ ብሎ ምናምን ብዙ ነገሮችን ሊያደርግ ይችላል። ይሄን ያህል ግን ርካይ ሰው አይደለም። ትዳሩን ማለት ሚስቱን ይወዳታል ምናምን ልጁን ይወዳል አውቃለሁ። በትንሽ ነገር እንዲሸነፋል ከሷ ጋር አብሮ አልጋ ላይ ይወድቃል ብዬ አላስብም። ምክንያቱም ጠንቃቃ ሰው እንደሆነ አውቃለሁ። ግን ያው አንዳንድ የሚያናድዱ ባህሪ አለበት። ያ ምንድነው ሩታን ለማብሸቅ ወይ ሩታን ለማናደድ ብሎ የሚያደርገው ከሷ ጋር የሚያደርገው ነገር ማለት ነው። እና ይሄ ቀለበት ምናምን የሆነ ነገር የሚባለው ነገር ራሱ ያው ዝም ብሎ እንትን ያለው ይመስለኛል። ግን ብዙ በቃ እንደዚህ ፕሮሰስ ውስጥ አልግባና እኔ ይሄ እርግዝናውን ውጤት ግን ማለት ነው በጣም በቃ ብዙ ኦዲየንሶች ወይ ብዙ ቤተሰቦቻችን ትክክለኛውን ነገር ማወቅ እንደምትፈልጉ አውቃለሁ። እንደ በቃ እውነታውን ማወቅ እንደምትፈልጉ እንደጓጓችሁም እንትን ስላልኩኝ ልጅቷ ትምጣና እስቲ እንጠይቃት። እሷ ጋም ነው ያረፈችው ሲጀመር። ከዛ ጠፋይ ታገተች ምናምን ሲባል የነበረው ያው ከሷ ጋር እንደሄደች ከሄደች በኋላ ነው እንግዲህ መረጃውን የሰማሁት እኔ አያትየው ጋር መታ እዛ ገብታ ምናምን እንደሄደች እንግዲህ መረጃው አለኝ። እዛ በመግባቷ ደግሞ እዛ መስላይ ነበር አይደለችም፣ ጓደኛዋ ጋር ነው ያረፈችው። እና እሷ ጋር የነበረው ሁኔታ እንዴት እንደሆነ እርግዝናውን በምን እንዳወቀች ምናምን እስቲ ያለውን ነገር አብረን እንጠይቃትና አብረን ያለውን ነገር ሲጀመር ልጅቷን መታለች ጓደኛዋም ከሷ ጋር ያለውን ነገር እንበልና ቤተሰቦች እስቲ እንድረስበት። ሰላም ነው አለሽ? እንዴት ነሽ? እግዚአብሔር ይመስገን አለሽ? አለ እንዴት ጊዜና ጣልቤ እንደመጣው ነው በቃ አንቺ ከደውዬ ስደውልኝ በእውነት አሁን እንዴት ነሽ? በጣም አመሰግናለሁ። እሺ ሰው እንግዲህ እንዲህ ሰው የሚያከብር ሰው ፈጣሪ የሚያከብረዋል። ፈጣሪ ያክብርሽ። እንግዲህ አክብረሽ ስለመጣሽና ልጅ ለመሰለሽ ስራም ትቼ ነው የመጣሁት። አንዳንድ ነገር ችግር የለም። አጭር ነገር አጠር አድርጌ ነው እንትን ምልሽ ትንሽ ነገር ነው። ያው ማለት ሰሞኑን ኤርሜላ አንቺ ጋር እንደነበረች መረጃው ደርሶ ነበር። አዎ እኔ ጋር ነበረች አይደል? ልታረግ እኔ ጋር መጣ ነበር። ኦኬ ማለት እንዴት ነው አመጣጧ ምናምን? እኔ ያው አንዳንድ ጭምጭምታ ሰምተን ነበር። አንቺም ሳትሰሚው አይቀሪም። ያው ሚስጥር አይደለም ሚዲያ ላይ ወጣ ነገር ነው። እንዲህ እርጉዝ ነኝ ምናምን እያለች ሰሞኑን ስታወራ ስለነበር እና የመጥፋቷም ነገር አንቺ ጋር የመቀመጧም ነገር ምናምን እንትን ስላለ እንዴት ነው ማለት ዝም ብለሽ እስኪ ብትነግሪኝ እርግዝና እውነት ነው ውሸት ነው? በጣም ብዙ ሰው ልቡ ተንጠልጥሏል። ለዛ ነው ተሰምቷል። አንዴ መደበቅ የሚቻል ነገር አይደለም። ያው የሆነ ነገር ስለሆነ ያው በርግጥ እረፍት ልታረግ ነበር እኔ ጋር መታ የነበረው። በዛ አጋጣሚ ትንሽ ህመም ሲሰማት ወደ ሆስፒታል ይዣት ሄድኩኝ። ከዛ ይዣት ሄድኩኝና ያው ምርመራ ምርመራ ተደረገ። ያው በርግጥ እርጉዝ ነች። እርጉዝ መሆኗን ሰማን። ኦኬ ትክክለኛ ነው እርግዝናዋ? አዎ። አይ ማለት አንቺም ከሷ ጋር ተባብረሽ እዚህ ጋር አብርሃምን ወጥመዱ ስለመክተት ወይ ደግሞ እሱን ለማሰር ምናምን እንዳይሆን ትክክለኛ ነገር። ምክንያቱም እዚህ ጋር ብዙ ሰው ነው የሚያየው፣ ሚዲያ ላይ ነው የሚለቀቀው የቪዲዮ ምናምን ያው እየተቀረጸን መሆኑንም አውቀሻል። ስለዚህ ይሄ እኮ ነገም እኮ የሚገፋ ነገር ነው ማለት ነው። አዎ እኔ መስሉና ነገም የማይነጋ መስሏት እርጉዝ ነኝ ብላ አይደለም ወዳ እየገፋ መሄዱ አይቀርም፣ እዛው እንዳለ አይቀርም። ግን በርግጥ እኔ ጋር ረፍት ነበር ልታደርግ የነበረው። በዛ አጋጣሚ የመም ስሜት ሰማት ይዣት ሄድኩኝ። እኔ ይዣት ሄድኩት ወደ ሕክምና። ይዣት ሲሄድ ምርመራ ስታደርግ እርጉዝ ነሽ ተባለች። እርጉዝ እንደሆነች ዶክተሩ ነገረን። ጥሩ ነው ትክክለኛ እንትን ከሆነ ጥሩ ነው። ግን አንቺም ልደብቂላት ምናምን አስበሽ ከሆነ ነገ ያው ታፍሪበታለሽ ማለት እኛ ምን ተዋወቅ ሰዎች ነን ምናምን። አሁን እዚህ ጋር ውሸት መወሻሸት ምናምን አያስፈልገውም። እርጉዝ ናት ሲጀመር ማለት ከአብርሃም ጋር ይሄን ያህል አብረው አድረው አያውቁም። ጓደኛዋ ከሆንሽ በደንብ ታውቂያለሽ ስለሷ አይደለ?
እኔ ከማን አረገዘች የሚለውን ነገር እስኪ ብትነግሪኝ ትንሽ። እኔ እሱ በምን አውቃለሁ? እኔ አልጋ ስትጋፈፍ አብሬያት፣ አንሶላ ስትጋፈፍ አብሬያት አልነበሩ። ከማን እንዳረገዘች እኮ እኔ ምንም የማውቀው ነገር የለም። አይ ጓደኛችሁ እናል በጣም ጓደኛ ናቸው። እነዚህ ጉዳይ ሲጀመር እንዳትጠይቂኝ እንደዚህ አይነት ነገር። ለምን እዚህ ጋር አሟት ወሳሪ ጃት ሄጄ ከዛ በኋላ እንዳሳከምኳት እንትን ሄደን እንደታየች ልነግርሽ እንጂ ሂደቱን ከዛ በዘለለ ሌላ ነገር እኔ ምንም የማውቀው ነገር የለም። ይሄ ነው ብዬም ልነግርሽ የምችለው ነገር የለም። በአቅም እንኳን እንደዚህ አይነት ነገር አላወራም እኔ። ገብቶሻል? ማለት እሷን ጠይቀሽ ሚላል ለማይከማ እንዳረገዘች አባትየውን ነው እኮ ማለት ልጅ አባት ሊኖር ያስፈልጋል ብዬ አላወራም። ገብቶሻል? ማለት ይሄ ምንም የሚጋነን እንትን እኮ አይደለም። እኔ ከማን እንዳረገዘች ምንም የማውቀው ነገር የለም። እሷ ራሷን ከማን እንዳረገዘች ራሷን መጠየቅ ትችላለች። ከዛ በዘለለ ግን እኔ በሰዓቱ ሌላ ስለነበረች ረፍት ስለነበረች ከአብርሃም ብላ ተናገረች። አይ እውነት እንዴት ይሆናል? ደግሞ ከአብርሃም ልጅ ከሌላ ሰው ጋር አብራ አልነበረችም እኮ። አንቺ ከአብርሃም ጋር ግንኙነት እንዳላት ታውቂያለሽ ማለት አብርሃም ማደራን ታውቂያለሽ? በቃ ከአብርሃም ጋር መሆኗን አውቃለሁ። እርግጥ ለሱ ሊሆን ይችላል እንጂ ከዛ በዘለለ ለማን እንደሆነ እኔ የማውቀው ነገር የለም። ግን ሊሆን ይችላል አብራው ስለነበረች። አብራው ብትሆን እንደዚህ ኖርማል ሌላ ነገር እንጂ አልጋ ድረስ የሚያስተኛ እንትን አብርሃምን ጠንቅቄ ስለማውቀው እንደዛ አይነት ነገር እሱ አያደርግማ። እኔ በደንብ ስለማውቅ ነው። እኔ ከዛ በዘለለ ምንም ልነግርሽ የምችለው ነገር የለም ማለት ነው። አሁን አንቺ ከሱ ሌላ ከማን ሊሆን ይችላል ምናምን የምትይው ማለት ነው ከአብርሃም ሌላ ምናምን አልሽ እንጂ አንቺ አብርሃም እና እሱ አንድ አልጋ ላይ ሲተኙ አላየሽም። ምናልባት ልጁ የአቤልም ሊሆን ይችላል የብሩክም ሊሆን ይችላል። እሷ ሁሉም ማለት ያመጣት ብዙ ሰው ስለሆነ ከነዚህ ውስጥ አንዱ ሊሆን ይችላል ነው። እኔ ከሱ ውጪ ሲጀመር ከሱ ጋር ነበረች። ከሱ ውጪ ከሌላ ሰው ታረግዛለች ብዬ አላስብም። ደሞም ነው ከሱ ውጪ ከአብርሃም ያደርገው አብርሃም ማለት አንቺ ከሱ ውጪ ደሞ ብለሽ ያልሽበት ሁለቱ አንድ አልጋ ላይ ስተኛ አይተሽ ታውቂያለሽ? እኔ አላየሁም እኮ አሁንም ይሄ ነው ብዬ እኮ መናገር አልችልም። ነገር ግን እሷ አብርሃም እንደሆነ ነው እያወራች ያለችው። እሷ ናት አምተሮ እሷ ያም ሆነ ደግሞ አላረገዘችም ማለት ነው። እኔም ልልሽ የፈለኩት ከአብርሃም ውጪ ሌላ ነገር ከሌላ ሰው ጋር አይሆንም ብዬ ላስብ የቻልኩት እኮ ከሷ ጋር ነገረች። እሺ ይኸውልሽ አሁን አንቺ ማነጋገርሽ ያስታውቃል እኮ እርግጠኛ አልሆንሽም። ይሄ እርግዝና ውሸት እንደሆነ ከምላስሽ ያስታውቃል። አነጋገርሽ ራሱ ማለት ነው አይደለም። ይሄ ሆን ብላ ቤተሰብ አብርሃምን ያው ከሩታ ጋር ያለውን ነገር በደንብ ለመገንጠል ያረጋችው ነገር እንጂ እርግዝና ውሸት ነው። ምክንያቱም የጓደኛዋ ራስ ታወራ እየተንተባተበች ነው ያው እነሱም የተንተባል አቆ እርግጠኛ አይደለሽም እኮ ምን እርግጡ የሆነውን ነገር ነው የነገርኩሽ አይደል? እርግጠኛ ብትሆኚ እኮ ቢያንስ ከአብርሃም ነው ብለሽ ነው የምትናገሪው። ከአብርሃም ነው ሌላ ከማን ሊሆን ይችላል ምናምን ለማንም ሊሆን አይችልም። ምክንያቱም እሷ ከነገረችኝ ነገር ነው የምልሽ። እሷ የነገረችኝ አብርሃም እንደሆነ ነው አይደለም? ከአብርሃም ጋር እንደነበረች ደግሞ ሁላችንም እናውቃለን። ለሙሉ ህዝብ እኮ ነው እየተናገረች ያለችው። ከአብርሃም አረገዝኩ ብላ እየተናገረች ያለችው እንደዛ ነው። ደግሞ ልታረግዝ ትችል ከማን ጋር ግንኙነት ነበራት? እሷ ግንኙነት ብዙ ነው። ብሩክ አለ አቤል አለ ምናምን ነገረችኝ አቋያ ከሱ እንደሆነ ነው። እኔ በዚህ መሀል ውስጥ ማውቀው ነገር የለም። ስለዚህ አንቺ በተነገረሽ እንጂ ስለሷ እንትን የምታውቂው ነገር ማውቀው ነገር ደግሞ እርግዝናውንም ነግራሽ ነው ማለት ነው። እርግዝናውን አብረን ሄደን ነው ቼክ ያደረግነው። ኧረ በእናትሽ እሱ መመም ሲሰማ ነገርኩሽ እኮ እኔ ጋር ነበረች። ረፍት ልታረግ እኔ ጋር መጣች። ረፍት እያረገች በነበረ ሰዓት ህመም ሲሰማት ማስመለስ ምናምን በጣም ሲያማት ይዣት ሄድኩኝ ነው ወደ ሆስፒታል። ራሴ ነኝ ይዣት። ከዛ እርጉዝ ናት ተባለች። ከዛ ተመረመረች። እርጉዝ እንደሆነች ዶክተሩ ነገራት። እውነት ነው። በቃ ይሄን ነው እኔ ማውቀው። ከዛ በዘለለ ሌላ ማውቀው ነገር የለም። አሁን ስራም ትቼ ነው የመጣሁት። አመሰግናለሁ ስለነገርሽኝ። በጣም እንትን የሆነ ማብራሪያ አመሰግናለሁ። ግን ያው ማለት አብራችሁ ከሆነ እንትን ያላችሁት ወረቀት የተወሰነ እስቲ ማለት የካርድ ሊሆን ይችላል። ምን አለ ለምሳሌ ማስረጃ የአልትራሳውንድ ውጤቷ እኔ ጋር አለ። ኦኬ አንቺ ጋር ነው? በአጋጣሚ ቦርሳዬ ውስጥ ካሽቶ ነው የአልትራሳውንድ ወረቀቱ። አዎ ይሄ እሷ ነው። እሱማ ማንበብ ትችላለሽ ወረቀቱ። እሺ ለዋና ለካም ሊያው እኮ እንደዛው እንዳለ ሊያው ይሄ እንደዛው እንዳለ ይላሳይሽ ማለት ይሄ ልጥፍ ሊሆን ይችላል። ትክክለኛ ወረቀት ላይሆን ይችላል እኮ እንዴ። ወረቀት ላይ ማስረጃ አላልሽኝም እንዴ? ስትይኝ እኮ አጋጣሚ ይሄኛው ቦርሳ ውስጥ ነበር። እሱን አውጥቼ ያሳየሽ። እሺ ችግር የለውም። ብቻ ማለት ይሄን ነገር ደግሞ እኔ ቤተሰቦች ማለት የሆስፒታሉን ስም በዚህ አጋጣሚ አይቻለሁ።
ስለዚህ እኛም ደግሞ በራሳችን ጉዳይ በራሳችን መንገድ ለማጣራት እንሞክራለን። አንቺን ግን አላልክም ስለሰጠሽኝ ማብራሪያ አመሰግናለሁ። እሺ እሺ እናቴ ደህና ዋይ በይ። እሺ አደከምኩሽ ግን እንግዲህ ሄርሜላ ጓደኛ በይ ደህና ዋይ። ማለት ያው ውሸት እንደሆነ ያስታውቃል። የሆነ አነጋገሯ ምናምን ብዙም ጠንከር ያለ ነገር የለውም። ይሄ ደግሞ ታያላችሁ ቤተሰቦች ከትንሽ ጊዜ በኋላ ይሄ ፕራንክ ወይ ደግሞ ሰርፕራይዝ ሆኖ ይመጣል ወይ ደግሞ ወረደ ልንባልም እንችላለን። ስለዚህ ይሄ ነገር ብዙዎቻችሁ እንዳትሸወዱ። ያው ሆን ብላ የአብርሃምና የሩታን እንትን በደንብ ለመበጠስ ነው ይሄ ነገር ሴራ የተሰራው። ስለዚህ ቤተሰቦች እንዳትሸወዱ። እኔ ደግሞ ማለት ነው የሆስፒታል ያሳየች ወረቀት ሆስፒታል ስሙን አይቻለሁ። እኔ ደግሞ በውስጥ ለውስጥ በሰው በኩል ሄጄ አጣራለሁ ማለት ነው። ይሄን ነገር እስከመጨረሻው ያው እንደርስበታለን። የማንንም ተበጥብጠው ማንም ሰላም ሆኖ አይቀመጥም። ስለዚህ እንትን እንላለን ቤተሰቦች። እስከዛ ግን ወዳችኋለሁ። ቻው